እኮ ግርም የሚለኝ የቡታጀራ ወንዶች ግን እንዲሁ ካለ ሴት ደማቸው አይሰራም ማለት ነው። በቃ ከፍቅረኛቸው ጋር ተጣሉ፣ ከቡታጀራ ወደ አዲስ አበባ ያመጣሉ ማለት ነው። እንደገና ደግሞ በጣም ፍቅረኛ ናት የድሮ ፍቅረኛ ምናምን ምናምን እያሉ ያመጣሉ። በቃ እንዲሁ ካለ ሴት ምንም ነገር ደማቸው አይሰራም፣ አይንቀሳቀስም ምንም ጨጓራቸው ራሱ አይፈጭም ማለት ነው። እና ለማንኛውም ዛሬ እንግዲህ በማርክ ቤት የተፈጠረውን አይተናል። ማርክ እንግዲህ የድሮ ፍቅረኛውን ከቡታጀራ ወደ አዲስ አበባ አመጥተዋልኝ። ከዚያ መሀል ሁለታቸው እንግዲህ ወይናቸውን እየጠጡ ማን ትመጣለች? ጀግኒት ቤዛ ማለት ነው። እንግዲህ ቤዛም መታ ስታንኳኳ አይተናልና ፕሮግራም አለኝ ይላታል። እንዴ ቤት ከከፈተ በኋላ ራሱ እንትን ካል በኋላ ፕሮግራም አለኝ። እሷ ምን አገባት ስላንተ ፕሮግራም ማለት ነው። አንተ እኮ አልጋበዝካትም አይደለም። ቤቴ ነው ብላ የፍቅረኛ ቤት ነው ብላ ነው እሷ የመጣች። እና እንግዲህ አይታችኋልኝ አሲሩን የሚጠጣውን ወይን ነው ወላ ምንድን ነው ብቻ አላውቅም። እና ከፊቱ ነው የደፋችበት። ግን ሴቶች ግን በእውነት እላቸዋል በጣም ጀግና ናቸው። በጣም ጀግና ጀግና ጀግና። ግን ይህን ደግሞ ጀግንነትን የወረሱት በራሳቸው አይደለም ማለት ነው። ከሩታ ነው የወረሱት ይህን ጀግንነት። ሩታ ናት ወንዶችን እያዘች ጧ ጧ ጧ ጧ የምታረግልንና አሁን ደግሞ ቤዛ ደግሞ እንግዲህ ያው እሱ ነጭ ልብስ ነው የለበሰና ያንን ይዛ ባፉ ስደፋበት እና ልክ ልኩና የነገረችው ሰየኔ ጀግና ማለት ነው። እንደገና ሁለተኛ ደግሞ ቤዛ በጣም እኔ እንጃ ደስ ትለኛለች። የሆነች የሴት ወይዘሮ ናትኝ። ቸኮላታ፣ እውነቱን ቸኮላታ የሆነች የተረጋጋች ልጅ ናትና ደስ ትለኛለች። ማርኬ ግን በጣም ጥፋተኛ ነህ። በጣም አንተ እኮ ደህና ሰው ነበር፣ ደህና የተባልክ ከቡታጀራ በቃ ማርኬ ጀግና፣ ማርኬ ጎበዝ፣ በቃ የሩታ ጠበቃ፣ የሩታ ሁሉ ነገር እያልን ነበር። አንተ ደግሞ እንደዚህ አይነት አሁን ብዙዎች ምን ይላሉ? ቤዛም ራሱ ከኤፍሬም ጋር ሌላ ነገር እየሰራች ነው ምናምን ነገር። መጀመሪያ ነገሩን ያነሳው ማን ነው? ማርክ። ኤፍሬም የመጣ አሁን ነው። ኤፍሬም አያውቅም የሆነ ሲናገር ምናምን ነገር ጀዝባ ነው። እንደ ጀዝባዎች ነው በቃ የሚሄድ ማለት ነው። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ እንግዲህ በማርክ መጥቻለሁኝ። ማርክና እንግዲህ አዲስ ፍቅረኛው ይዞ መጥቷል ማለት ነው። አንዳንዴ በጣም ይገርመኛል። የቡታጀራ ወንዶች ብዙ ጊዜ እናያቸዋለን፣ እንመለከታቸዋለን። መቼም ካለ እነሱ እኛም የምንመለከት በጣም እነሱ ነው እንጂ በጣም ብዙ ሰው እኮ የምናየው አለን። እና እንደዚህ አዲስ ፍቅረኛውን ይዞ መጥቶ እንግዲህ ቤዛ ቤት ነው ስሟ። እና እሷም ደግሞ እንግዲህ ቤቴ ነው ብላ ስትመጣ ከአዲስ ፍቅረኛው ጋር ቁጭ ብሏልኝ እና ግብዣ ላይ ነው ምንድን አለኝ። እሷ ምን አገባት ስላንተ ግብዣ ስላንተ ምንም አያገባትም። በቃ ከተጣላችሁ በዚሁ በካሜራ ጀርባ እንትን አትሉም እንዴ? እና ፍርድ ቤት ደግሞ እንግዲህ የያዙት ወረቀት ነገር ነበረ። ማርክም እንደሚለው እኔ እንደ ጀብድ ነው ወይም እንደምንም እንደዚህ ብዬ አላወራም። ኤፍሬም የሆነ ብዙ ጊዜ እናውቀዋለን። የሆነ አነጋገሩ ትንሽ በጣም ያናድዳል። እሱን የሚያደርገውን ድርጊቶች እያየነው ነው። ሁለተኛ ደግሞ ማርክ መረጋጋት ነበረብህ። መልሰህ ሩጠህ እንደዚህ ማድረግህ ሁላችንም አስከፍቶናል። ለአንተ ጥሩ አይደለም። ሁለተኛ ደግሞ አንተ ከእንደዚህ ያለ ስራ አይመጥንህም። አንተ ብቻ አላውቅም እንደ በፊቱ ያለ ስራ ምናምን ነገር ስትሰራ እንደዚያ ያለ እኛ አሁን ዛሬ ነገ ከሩታ ጋር ትሄዳለ፣ ከሩታ ጎን ቆመህ ያኔ ብቻ ሩታ እንደምትወዳት እንደዚያ ያለ ነገር ነበረ ስንጠባበቅ ይሄ ነበር። አንተም ደግሞ እንግዲህ ያለበት ሌላ ነው። ብቻ እንግዲህ እንደፈለጋችሁ ተጃጃሉ ማለት ነው። እኛ ግን አስጠልታችሁናል። በተለይ ቡታጀራዎች እንጃ ሴት የምታመጡት ነገር ሴቶችም ደግሞ ሲያስጠሉ፣ ሴቶችም ደግሞ በቃ ወንዶች ኑ ሲሏቸው እንደዚህ እየተኳኳሉ እየዘነጡ ያችን እህታቸውን የሚያናድዱ ነገርስ እና ደግ አደረግሽ ማለት ጥፊ ነበር የሚያስፈልገው ጥፊ። ለአንቺ ይሄ አይመጠንሽም ነበረ። እና ቤተሰቦች ላይክና ሸር እያደረጋችሁ አበረታቱና እስቲ እንግዲህ ደግሞ ነገ ምን እንደሚፈጠር አብረን የምናይ ይሆናል። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።